እግዚአብሔር ስላደረገልኝ ነገር አመሰግናለሁ። እግዚአብሔር ስሙ ይባረክ። ዛሬ 3 ሳምንት እለቱ አርብ ቀኑ 1 ነበረ። ከዚህ በፊትም እነሱ ይርሱኝ ይሁን እንጂ ዓለም ገና ክንቴሪ ያሉ እህቴ ኢየሩስ ማለትም ጄሪ ኦርቶዶክስ ያለሁኝ ዛሬ 3 አመት በፊት አብረን ነበር እሷና እኔ የምንሰራው አንድ ክላስ ውስጥ እና ብዙ ችግር ነበር በዛን አመት የደረሰብኝ። 2 ወንድሞች ሞቶብኝ በጣም በቃ ሀዘን አበዛ ነበር፣ አለቅስ ነበር፣ መጨነቅ ነበር የምታይብኝ እና አብረን ስንሰራ ስራችን ራሱ ያበላሸውባት እና አንዳንዴ በቃ ትበሳጫለች፣ አንዳንዴ ደግሞ ታዝንልኛለች። ትሰብከኝ ነበር፣ አንቺ ወደ ጌታ ሂጂ፣ እስቲ ጌታን ተቀበይ፣ ጥሩ አይደለም የሚታይብሽ መንፈስ፣ በጣም ጭንቀት ታበጃለሽ፣ ሀዘን ታበጃለሽ፣ ሀዘን ማውልቂ ትለኛለች። በዛን ጊዜ ብዙም አልሰማኋትም ነበረ። ግን በጣም በቃ ሳስበው ሌሊት ሁሉ ወንድሞቼ እየመጡብኝ በህልም ያስጨንቁኛል፣ ያነጋግሩኛል እና በጣም ነበር እኔ ወንድሞቼን ወዳቸውና ማልቀስ ነው ቀንና ማታ። በዛ የተነሳ በቃ ህይወቴ በጣም ጨለማ ነበረ እና ሁሌ ነው የምትሰብከኝ፣ ሀዘን አቁሚ፣ ወደ ጌታ ሂጂ፣ ቸርች ልውሰድ ትለኛለች። በጣም አክራሪ ኦርቶዶክስ ነበርኩኝና ከቤተሰብ ውስጥ እኔ ብቻዬን 15 አመት ኦርቶዶክስ ሆኜ የቆየው ሰው ነኝ። ሌላዎች ሁሉ በጌታ ናቸው ቤተሰቦቼ እና አልሰማቸውም ነበር። በጣም አምባገነን ነኝ። ቤቴ እንኳን መቶ እህቶቼ ጸሎት አድርገው ማዕድ ልንበላ ስንል በቤት ያጸሉም እናንተ ብዬ እሰድባቸዋለሁ እና መልስ አይመልሱልኝም። በቃ እስቲ አንቺ አንድ ቀን ጌታን ትቀበያለሽ ትለኛለች እንደውም ታናሽ እህቴ። ያ መንፈሴ ሁሉ ያ ኃይለኝነቴ ሁሉ እየቀነሰ መጣና ወደ መስተዋል እየገባው መጣው። እውነት እሷ እንዳለችኝ ይሄ ሁሉ መከራ እህቶቼም ብዙም ከዛ በፊትም 2-3 እህት ሞቶብኛል። ብቻ ሞት ነበር ቤታችን እንትን ብለን። ከዛ አመቱ መጨረሻ ላይ በጨረስን ሰዓት አንድ ቀን ደውላልኝ፣ የክረምት ትምህርት ይማር ነበረ። ነይ እስቲ ነብይ ሮቤል ጋር ልጋብዝሽ ዛሬ እንድትመጪ ይፈልጋለሁ አለችኝ። እንደውም ክላስ ውስጥ ነበርኩኝ። አቋርጠሽ ነይ ትተሽ ነው ያለችኝ። ከዛ እንደ እውነቷን ነው እቺ ልጅ፣ እኔ እውነትም ወደ ጌታ ደግሞ በዛን ሰዓት በጣም ጌታ ይታየኝ ነበረ። ሁሌ መንገድ እየሄድኩኝ የፈውስ ቀን የሚል ታፔላ አነባለሁ። በቃ የምፈወስበት ቀን መቼ ነው? እንዲህ ሁሉ መከራ ለምንድን ነው? ይሄ ሁሉ በቃ ህይወቴ የምጠላበት ለምንድን ነው የሚል ነበርና እሷ እንደዚህ ብላ ስደውልኝ በቃ መምህርን እኔ የድር ስብሰባ አለብኝ ብዬ አስፈቅጄ 4 ሰዓት ላይ ወደ እሷ መጣሁኝ። ወታም ተቀበለችኝ። ከዛ ፊት ለፊት ነበር የተቀመጥኩት ሁለተኛ እንትን ላይ ለብዙ ሰዎች እየጸለየ ነብይ ሮቤል ይመጣና እኔ ጋር ይደርስና ይመለሳል፣ ይመጣና ይደርስና ይመለሳል። እንዴ ለምንድን ነው ይሄ ሰውዬ? እኔ አዲስ ስለሆንኩኝ ነው ወይስ በቃ አዲስ ሆኜበት ነው የሚል ሐሳብ ይመጣና ከዛ ዝም እላለሁ። ከዛ ደግሞ ወይኔ ዛሬ ሳልፈወስ ሊሄድ ነው ብዬ በቃ ወደ እግዚአብሔር ውስጥ እየጸለየው ነበር። ከዛ መጋረጃ እየጋረደበት ጥቁር መጋረጃ ነው ያለው። እንዲህ ዞሮ መጣ። መንገዱን ቀይሮ ነውና ነይ ውጪ አንቺ ጥቁር መጋረጃ የሞት መንፈስ የጋረደብሽ ነይ ብሎ እንዴ እጄ መንጭቆ ይዞኝ ወጣ። በዛን ሰዓት በፀጉሬ ላይ ነበር ድግምት የተደገመብኝ፣ በሞት መንፈስ በስሜ ነበር የተደገመብኝ። ጸለልኝ ብዙ ሰዓት። ከዛ አስጮኸኝ ይመስለኛል ጮህ ያለው በቃ ተፈወስኩኝ ማለት ይቻላል። ሄድኩኝ። ኦርቶዶክስ ነኝ በዛን ሰዓት። ከዛ በኋላ በቃ ውስጥ እየተረጋጋ መጣ። እውነትም እኔ ኃይለኝነትን ይሄንን ዝም ብዬ እንትን ብለውን ሃይማኖት ትቼ ለምን ወደ ጌታ አልመጣም የሚል ነገር መጣና እና ሰፈር ጓደኛ ነበረችኝ። እሷ ጋርም ሲሄድ ቸርች እስቲ ዛሬ እንሂድ እስቲ ጌታን ተቀበይ ትለኛለች። እንደውም ሄዳለሁ በእናትሽ እኔ ኢየሩስም ጋብዛኝ ቸርች ሄጄ ነበር እንዲኮ ተፈውሽ ተጸሎልኝ መጣሁ ስላት አረ እንደውም ነይ እንውሰድ ብላኝ እዛ መሰረተ ክርስቶስኛ ጋር ያለው ቸርች ይዛኝ ሄደች። እዛ እናት ጌታን ተቀበልኩኝ። ቸርችም መከታተል ጀመርኩኝ፣ መጣሁኝ። ከዛ በኋላ በቃ ህይወቴ እየተስተካከለ መጣ። ሁለተኛ አመትም እኔና እሷ አንድ ክላስ ነበር እየሰራ ነው። እንደገና አሁንም አንድ ላይ ሆነን በስራ ማዕድ በቃ በስምምነት በፍቅር ስለ ጌታ እያወራን እሷም እየሰበከችኝ እኔም ዳረገልኝ እያወራን በፍቅር አመቱን ሰርተን ጨረስን። እዛ በ3ኛው አመት ደግሞ ወደ ሌላ ተቀያየርን። እሷም ወደ ሌላ እኔም ወደ ሌላ መጣሁኝ። ከዛ ባለፈውም የሆነ በትምህርት ቤት መጨረሻ ላይ ስለ ደሞዝ ጭማሪ ምናምን ነበረ። ግን እኔ በቃ ያው አመቱን በጣም ሰርቻለሁ
እሷ ታውቃለች እኔም አውቃለሁ። ግን የሆነ ነገር ጋዶብኝ ይመስለኛል። ጭማሪ በጣም በቃ የሚያሳዝን ነበረ። በዛ የተነሳ በቃ በጣም አልቅሼ በጣም በቃ ስራዬን ትቼ በቃ እኔ ምን ጌታ አሁንም አየኝም ማለት ነው ብዬ ስበሳጭ ሳለቅስ አየችና ቆይ አሁንም ቸርች ትሄጃለሽ፣ ድጋሜ ላንቺ መጸለይ ያለበት አሁንማ ወደ ጌታ ነሽ፣ አይዞሽ በቃ አንቺ ጸልይ ትለኝ አለችኝ። ከዛ በቃ እኔ ውስጤ በጌታ ተሞላ። በስመ አብ እኔ ለገንዘብ ለምን ብዬ ነው ይሄን ያህል ቦታ የሚሰጠው ብዬ ታውኩኝ። ቆይ እንሄዳለን ትለኛለች። ቆይ አንድ ቀን ትሄጃለሽ አሁንም ነብዩ ሮቤል ጋር ትለኛለች። ከዛ ዛሬ አሁን እንዳልኩት እለቱ አርብ ዛሬ 15 ቀኑ አንድ ነው ይዛኝ መጣች። ከዛ የሚጸልይላችሁ ሰዎች ሲባል ወጣሁኝ። ተጸልይልኝ ስጸልይልኝ አሁንም ስጸልይልኝ እሱ ያ ድሮ የተገለጸብኝ መንፈስ ነው ማለት ድግምት በስሜ የተደገመብኝ እንደገና ሞት መንፈስ በቤቴ ውስጥ በስሜ የሚል ነው እሱ የጸለየልኝ። ከዛ ጸለየልኝ። ትንሽ ወደኩኝና ተነስቼ ሲቀሰቅሰኝ ስነሳ ምንድነው የታየሽ አለኝ። አይ እኔ እንጃ ብዙም ግልጽ ነው የለኝም፣ እኔ እንጃ ምንም ያየሁት ነገር የለም ስለው ቆይ በህልም ታያለሽ አለኝ። እሺ ብዬ ሄድኩኝ። ከዛ እንደዚህ ተጸለየልኝ። አርብን፣ ቅዳሜን፣ እሁድን ማታ ጠዋት ይመስለኛል ወደ ስራ ለመሄድ ግቤን ከፍቼ ስወጣ ጥቁር አይነ ስውር የሆነ ትልቅ እባብ ከበሬ ላይ ቦዩ መውጫ ላይ ተገሎ አገኘሁት። ያ እባብ ደግሞ ታሪክ አለው። ያ ታሪክ ኦርቶዶክስ እያለሁኝ ዛሬ 3 ዓመት በፊት ነው ከልጅ አባት ጋር አንስማማም ነበረ። በትዳር ይመጣል ይቅርታ ብሎ ይመጣና ይጣለኛል፣ እንደገና እንለያያለን። አሁንም ይቅርታ ብሎ ይመጣና እንጣላ እንለያያለን። ከዛ ይሄን የሚያዩ አንድ ደብተራ ነበሩ ሰፈራችን። እኔ ግን አሁን ነው ደብተራ አልኳቸው፣ በፊት ግን እከራከርላቸው ነበረ። እና መሪጌታ ናቸው፣ ቄስ ናቸው። በጣም በቃ እኔ በተፈጥሮዬ ሰውን አከብራለሁ። በዛ የተነሳ አሁን ባይረም እንደዚህ ነው በቃ አላቸውም። ግን ጎረቤቴ ፊት ለፊት ያለችዋ ከነሱ ጋር ሲቀራረብ አንቺ ታገኝ ትለኛለች። እነዚህ ሰዎች ጋር አትሂጂ ነግሬሻለሁ፣ ልጆችን እንደዚህ ባዶ ያደረጉት እርሳቸው ናቸው። በልጆቼ ላይ እውቀት እንዳይኖራቸው ማለት እንዳይወጡ ተምረው ባዶ እንዲሆኑ ያደረጉት እነሱ ናቸው ስትለኝ፣ ኧረ ተይ እንደዚህ አትበይ፣ ዝም ብለሽ ባላየሽ በሰው ላይ አትኮኒ፣ ላንቺ ጥሩ አይደለም፣ እንደ ቄስ ናቸው እኮ ምንድነው እንደዚህ የምትይው ምናምን ብዬ እሷን እንደገና ገስጻታለሁኝ። ግን እኔ ሰውዬ አንድ ቀን ታገኝ አሉኝ። አቤት አልኳቸው። እንዴት ነው ባለቤትሽ ልጅሽ እናት ይመጣል ምናምን ስሉኝ፣ ይመጣል እሱ ምንም የሚያደርግልኝ ነገር የለም፣ ይመጣል ይቅርታ ብሎ ይመጣል፣ ጭራሽ ምንም ነገር ጭራሽ ለኔ ችግር እየፈጠረ ህይወቴን እያበላሸ ይሄዳል፣ ምንም የሚያደርግልኝ ነገር የለም፣ እንደውም ጭራሽ እንዳትመጣብኝ እኔ እግዚአብሔር አለኝ ብዬ ጭራሽ ሄዷል፣ መጥቶም አያውቅም ስላቸው፣ በቃ እንደሱ ከሆነ እኔ ማስማማችሁ ነገር አለ አሉኝ። ምን ስላቸው፣ ዝም በይና አንቺ ያንቺን ስም ዓለማዊ ስምና ክርስትና ስም የሱን ስም ያንቺን ስም ጽፈሽ ስጪኝ፣ ከዛ እጸልይበታለሁ፣ እኔ እነግርሻለሁ አሉኝ። እና በቃ እኔ የዋ ነበርኩኝ፣ ያሉትን ነበር የሚሰማው። እና ያው ለቄስም ያለው ክፉ ነገር ያደርጋሉ ብዬም አለም እሺ ብዬ ስሜን ክርስትና ስሜን የሱን ስም ክርስትና ስሜን ሰጧቸው። ከዛ ከ2 እና ከ3 ቀን በኋላ አስጠሩኝና አሁንም ቤትሽ እመጣለሁ ማዝሽ ነገር አለ አሉኝ። እሺ ይምጡ አልኩኝና ሻይ ቡና አዘጋጅቼ ልጆች ማለት አንድ እህቴ ወንድሜ ልጅ ከልጅነት ማሳድጋታለች፣ የሱ ልጅ ያለ። ከዛ እንደሱ አድርገን መጣን። ከዛ ልጆቹ በቃ ውጭ ጫውቱ ምናምን አሉኝ። ለምን ስላቸው አይ ውጭ ጫውቱ ምነግርሽ ነገር ስላለ አሉኝ። እሺ አልኳቸው። ከዛ እንደዚህ አድርጊ ከጸጉርሽ መሃል ላይ ጸጉርሽን ቁረጪና ጥፍሮችሽን የእጅሽን ጥፍሮች የእግርሽን ጥፍሮች ቁረጪና አንድ ላይ ብለሽ ቆልተሽ ፈጭተሽ በሲኒ ውስጥ አርገሽ በጥብጠሽ ስጪኝ በሽንት አሉኝ። ለምን ስላቸው አው በዚህ ጸልይበታለሁ እና በቃ ይሳካል፣ በዚህ ነው እናንተ በቃ አስማማቸዋለሁ አሉ። አሁን ውስጥ እየተጠራጠረ ጸጉሬን በቃ በብዙ ነው ከማለ የቆረጥኩት፣ እንዴት እንደቆረጥኩ ራሱ አላውቅም። ሸካ አድርጌ ቆረጥኩኝና ጥፍሮችን ቆራርጬ እግሮቼ ምኑ አንድ ላይ ቆላውኝና በሆነ ነገር ፈጭቼ በስኒ አርገሽ በላስቲክ አርጉኝ፣ ከዛ አስቀመጥኩኝ። ከዛ አሁን ማስጠሩኝና ያልኩሽን አደረግሽ? አዎ አልኳቸው። እሺ እመጣለሁ አሉ። ከዛ ሰጣቸውና ከዛ ነገር አሉና በቃ ከዛ በኋላ ከዚህ በኋላ በቃ ይሰራል፣ ግን የሆነ የሚጠይቅሽ ነገር አለ
ይሄን ነገር አሉኝ። ስመጣ ወይ በመጠጥ ወይ በምግብ አድርገሽ ስጪው ስሉኝ እንደ ይሸቷል እኮ እንዴት ይሄን ሰጠዋለሁ እንዴት ይበላል? ችግር የለም በትንሹ አድርገሽ ስጪው አሉኝ። ከዛ ወይኔ ኧረ ጉዴ እያልኩኝ መጣ። ስመጣ በመጠጥ በኮላ ይሆን በስፕራይት ሆነ ትንሽዬ በቃ እየዘገኘኝ አድርጌ ሰጠሁኝ። ጠጣ ማለት ነው። ከዛ መጣ እንዲ አሉኝ። አዎ መጥቶ እኮ እንደዚህ አድርጌ ሰጠሁታል። እሺ እመጣለሁ ቤት አሉኝ። እሺ አልኳቸው። መጡ። በዚህ ብቻ ግን ነገሩ አይሰራም፣ እኔ የሚጠይቅሽ ነገር አለ አሉኝ። ምንድነው የሚጠይቁኝ አልኳቸው። በቃ የሚጠይቅሽ ነገር አለ፣ እሺ ካልሽኝ እሱን ነገር ይሰራል፣ አለበለዚያ ይከሽፋል፣ አይሰራም አሉ። ምንድነው የሚከሽፈው? በቃ አንቺ የምልሽን እሺ በይ። ምንድነው የሚችለው ነው? ገንዘብ ከሆነ ችግር የለም፣ እኔ እድሜ ልክም ሰርቼም በሆነ እኔ ብቻ ትዳር ይስተካከለ የልጄ አባት ይመለስ እንጂ አደርጋለሁ። ሌላው ምንድነው ስላቸው፣ አይ የሚጠይቅሽ እኔ ማውራት አልፈልግም፣ ያስጠላል። ችግር የለም አውሪው። ለጌታ ክብር ስለሆነ የምታወሪው ለሌላውም ትምህርት ነው። አውሪው። የሚያስጠላ ነው። እኔ ያቁኛል በጣም አክራሪ ክርስቲያን ያው ኦርቶዶክስ ቢሆን ታቦቶቹን እንጂ እኔ ጌታን በጣም ወድ ሰው ነበርኩኝ። ብዙ ሰው ሀገር ተሰድጃለሁ። ከመከራ ከሞት ያዳነኝ ነው ጌታ። እና የሚጠይቅ ስለሆነ የሚዘገን ነገር ነገሩኝ። አረ በጌታ ኢየሱስ ክርስቶስ በመድኃኔዓለም በሚወደው በሚካኤል እኔ ይሄን ቃላት ስለተናገሩኝ ብቻ ጠልቼዎታለሁ። እኔ ቤቴም እንዳይመጡ ቤታችሁንም ዝራርም ከዚህ በኋላ እኔ እንዳላው ማዋረድ ፈልጋለሁ። ሊከሳችሁ ሁሉ ይችላል አታለኝ ነው ብዬ፣ ግን እሱ አካል ማለት አይደለም ማለትም አልችልም፣ ደካማ ኖት። ከዛ ቤቴ ለቀው ይውጡልኝ አልኳቸው። ከዛ መጀመሪያ መርቶ ያመጣቸው ልጃቸው ነበረና ዱላቸውን መርቼ ከግቢ አስወጧቸው። ቤታቸውም አላደረስኩም። ግቢ እየዘጋውኝና ገብቼ ስቅስቅ ብዬ አለቀስኩኝ። ራሴን ጸላው፣ የልጄን አባት መረገምኩ። ለዚህ ያበቃኝ አንተ ነህ በማለት በጣም አዘንኩ፣ አለቀስኩ። ከዛ እንዲህ ከተደረገ በኋላ ሳምንት ይመስለኛል ያለፈ ይመስለኛል። ጥቁር እባብ አይነ ስውር እሳቸውን የሚመስል ቤቴ ይገባና በአልጋዬ ፊት ለፊት እንዲህ ሄድና ዞሮ በቁም ሳጥኑ ዞሮ በፊቴ ቀጥ ብሎ በቃ ያየኛል። ጥቁር አይነ ስውር እባብ ማለት ነው። እርሳቸው ማንም ሳይፈታልኝ እርሳቸው ናቸው በቃ። ከዛ በኢየሱስ ክርስቶስ ስም ተንቀጠቀጥኩ፣ ጮህኩኝ። ልጄ ራሱ እቺ ወንድሜ ልጅ እንዴ ታግምሎልሽ ነው ስትለኝ አይ ምንም ተኝ አልኩኝና እየተንቀጠቀጥኩ እየጸለይኩ እግዚአብሔር ሆይ ያው በታቦት ነው በዛን ሰዓት ማመልከው ቅዱስ ያልጠራው ታቦት 44 አልቀረም። ያለቀስኩ እኔ ሰው የሰሩልኝ ማለት ነው። በቃ ተገለጸልኝ። በቃ በዛን ሰዓት የሆነ ነገር እንዳደረጉኝ ማለት ነው። ከዛ በኋላ ተኛው ተመልሼ። ከዛ በኋላ የት በእድርማ አንድ ነን፣ በማህበራዊ አንድ ነን። አንድ ቀን የሆነ ነገር አድርገው ሲጠሩኝ አልሄድም። መንገድ ላይም እየተመሩ ሌላ ጊዜ ጠርቻቸው ነበር ሰላም ብለው ዘጓቸው። እንደው ይሄ ሲያንሶት ነው እንደ እግሮትን በጨመረ እያልኩ እየተራገምኩ ነው ማልፎ። እግዚአብሔር ይቅር በለኝና ከዛ በኋላ ነው እንግዲህ ይሄ አሁን ትስጠልልኝ። ይሄ ራሱ እባብ ነው እንግዲህ ተገሎ ከፊቴ ከበሬ ቤት በወይላ ውስጥ የተገኘው ማለት ነው። እና እግዚአብሔር አመስግኑልኝ፣ ክብር ስጡልኝ። እውነት ለጌታ ክብር ስጡልኝ። ስሙ ይባረክ፣ ስሙ ይባረክ። ማን ነው ስምሽ? እታገኝ። ባለፈው ተጸልየልሽ አዎ ህልም ታያለሽ ብዬሽ ነበር። አዎ ያየሽው ህልም ምንድን ነው? ጥቁር እባብ ያ አይነ ስውር እባብ ተገሎ እኔ ጠዋት በር ወደ ስራ ልሄድ በሬን ግቤን በር ከፍቼ ስወጣ ተገሎ ተጥሎ ቦይ ውስጥ። ያ ጥቁር እባብ ማለት የዛሬ 3 ዓመት ቤትሽ ላይ ገብቶ የነበረው ነው። ራሱ ነው ያየሽ? ራሱ ነው ያየሁት። ምን አይነት ነፃ መውጣት ነው ወዳጆቼ! እስቲ ጌታን ከተጸልየልሽ በኋላ ምንድነው የተሰማሽ? በጣም በቃ ደስ የሚል በቃ ሙሉ ነበር ውስጤ፣ ሙሉ ነበር። በእነዚህ አሁን እስከ መሰከርሽባቸው ቀናቶች ላይ ሰላም ነሽ? ሰላም ነኝ። ምንም ቢረብሽ የሚያውክ ነገር ውስጥሽ የለም። በቃ በጣም ሙሉ የእግዚአብሔር መንፈስ በቃ ውስጥ የተሞላ። እልልታ ጭብጨባ ለጌታ ክብር። ሁለተኛው ደግሞ ይሄን ካየው በኋላ እንደዚሁ 4 ቀን በኋላ ይመስለኛል
ያው በሞት መንፈስም ተብሎ ተጸልይልን ነበረ። ሀገር ቤት ይመስለኛል እናቴ ቤት ትልቅ ቤታችን ድሮ ነበረ፣ በጣም ትልቅ ነበረና እዛ ሁላችን ከየትም አዲስ አበባ ጅማ ያለ ሁሉም ተሰብስበን ተኝተናል፣ ጓዳና ሳሎን እና እኔ ጓዳ ተኝቻለሁ። ከተኙት መሃል እኔ ነኝ የተኛሁት ጓዳ በር ላይ በሩ ጋር እና ያቺ ዛሬ 5 ዓመት የሞተች ታላቅ እህቴ ትመስለኛለች። ቀላለች ሴትዮ ሙሉ ጥቁር ድብን ያለ ለብሳ ጥጃ በር ላይ ታኝቶ ነበር፣ ጓዳ ማነው ታስሮ ነበር ጓዳ በር ላይ። ቀስ ብራ በሩን ከፍታ ጥጃውን ፈታላ ጠርጋ ይዛ ልትስተል ብድግ አልኩኝና ከማላቸው በኢየሱስ ስም ልቀቂው፣ በኢየሱስ ስም ልቀቂው፣ ኖ ኖ ኖ በኢየሱስ ስም ልቀቂው ስላት የተኙት ጓዳ ያሉም ሳሎን ያሉት ሁሉም ባነኑና በኢየሱስ ስም የሚል ሁሉም እንጫጫሉ። በቃ ሁሉም እንጫጫሉ። ሳሎንም ጓዳም ስንጫጫ እኔ ዘልዬ ወረድኩኝና በኢየሱስ ስም ስል ሌዛ ስል አመለጠችኝና ወደ ሳሎን ገባች። ሳሎን ማናው አካል ከተኙት ጋር ከዛ ሁሉም ቆሞ በኢየሱስ ስም ይላል እንጂ ሩጦ ያዛት የለም። ተከተልኳትና ሳሎን ጋር ደርሼ እንዲህ በሁለት ከሻዋን ያዝኩትና ምንድነው አንቺ ከኛ የምትፈልጊው? ምንድነው ከኔ የምትፈልጊው? ውጭልን፣ በቃ ውጭልን እየገፈተርኳት ልክ ጓዳ በር ላይ መውጫው ጋር ስደርስ ባነንኩኝ። ይሄን ነው እግዚአብሔር ድንቅ ስራ ሰርቶልኛል። ክብር ስጡልኝ ለጌታ ስሙ ይባረክ። እውነት ተገልጾልኛል። የቸርቹ ስም የተገለጠ ህይወት ቤተክርስቲያን የሚባለው ትርጉም ራሱ ሰጥቻለሁ ለቸርቹ። አመስግኑልኝ ጌታን። እውነት ክብር ለሱ ይሁን። ክብር ለጌታ ይሁን። ይሄ ማለት ብዙ ወንድሞችሽን እህቶችሽን የገደለ መንፈስ ነበር። እውነት ነው። እኔ በዚህ ነው የተረከምኩት፣ በዚህ ነው። እውነት ነው። ስለዚህ የሞት መንፈስ ተሰብሯል። ጌታ ይመስገን። ከዚህ በኋላ ሀዘንና ጭንቀት በቤትሽ ላይ አይኖርም። አሜን። እጆቻችሁን ዘርጉና በኢየሱስ ስም ነፃ ነሽ በሏት። አሜን። ድገሙ አሁንም በኃይል ተናገሩ። አሜን። በኢየሱስ ስም ከዚህ ቀን ጀምሮ መፈታት ሆኖልሽ። አሜን። ጌታ ይባረክ።